ሰላም ለእናንተ ይሁን የአባቴ ብሩካኖች። በሀገራችን በኢትዮጵያ በምድራችን በተለያየ ቦታ ያላችሁ በአፍሪካ፣ በአውሮፓ፣ በመካከለኛው ምስራቅ፣ በኤሽያ፣ በአሜሪካ፣ በላቲን አሜሪካ፣ በአውስትራሊያ እንዲሁም በተለያየ ቦታ ሆናችሁ ዛሬ ይህንን ፕሮግራም የምትከታተሉ የኤልሻዳይ ቴሌቪዥንን የቀጥታ ስርጭት የምትከታተሉ ሁሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ለማለት እወዳለሁ። ክርስቶስ ተነስቷል። የዓለም ሁሉ ቤዛ የሆነው ክርስቶስ ኢየሱስ ተነስቷል። የክርስትና መካከለኛ የሆነው ክርስቶስ ኢየሱስ ተነስቷል። ከሞት ወደ ሕይወት እንድንሻገር ያደረግን የኛን የውርስና የግብር ኃጢአት ተሸክሞ በመስቀል ላይ የተሰቀለልን የተንጠለጠለልን የሟቹን ሞት የማይወደው በሕይወት ኑሩ ያለን ዕዳችንን በደላችንን የከፈለልን ክርስቶስ ኢየሱስ የተነሳበት የትንሣኤ በዓል ምክንያት በማድረግ ሁላችሁንም እንኳን አደረሳችሁ ልላችሁ እወዳለሁ። የዚህ የትንሣኤ ምስጢር እንደው በቅጡና በአግባቡ ላልገባችሁ ወንድምና እህቶቼ ክርስቶስ የተነሳው እኛ የዘላለም ሕይወት እንድንወርስ ነው። በሱ በከፈለው ክፍያ በሱ ሞት በሱ መስቀል ላይ መንጠልጠል በሱ መገረፍ በሱ መወንጀል በሱ በወህኒ መጣል በሱ መሰቀል መሞት መቀበር መነሳት አዲስ የክርስትና ሕይወት ተከፍቷል። ማንም በነፃ የሚገባበት ክርስቶስ ዋስ ጠበቃ ሆኖት ክርስቶስ ብሎ ከበደል ከኩነኔ ነፃ ሆኖ የሚገባበት አዲስ የክርስትና መንገድ አዲስ የክርስትና ሕይወት ተከፍቷል። ሞቱን ስናስብ ትንሣኤውን ስናስብ በደላችንን እንደከፈለልን አብረን አስብ፣ ዕዳችን እንደተከፈለልን አብረን እንድናስብ ከእንግዲህ በኋላ በጨለማ ላንኖር፣ ከእንግዲህ በኋላ በፍርድ ላንኖር፣ ከእንግዲህ በኋላ በሞት ጥላ ስር ላንኖር፣ ምንም ላያስፈራራን፣ አጋንንት በእኛ ላይ ጣፋንታ ላይኖረው፣ ማንም ላይገዛን፣ ማንም ላያንበረክከን ክርስቶስ ኢየሱስ ነፃ ያወጣን አምነን ተቀብለን ምንም ሳንከፍል በነፃ ወደዚህ መለኮታዊ ሰማያዊ ሕይወት እንድንቀላቀል እንዲሆን አብሬ አሳስባለሁ። ይሄ ነው ዋናው ጎሉ። ይሄ ነው ዋናው ጎሉ። መብላት መጠጣታችን ዘመድ አዝማድ መጠየቃችን አይደለም። ዋናው ጎሉ መነሳታችንን ማመንና መቀበላችን ነው። ሕያው መሆናችንን ማመንና መቀበላችን ነው። ድንገት ጌታ ቢመጣ ወይም እኛ ወደ ጌታ ብንሄድ ትንሣኤ እንካፈላለን ወይ? በሕይወት እንኖራለን ወይ? እሱ ያውቃል ሳንል እናውቃለን ወይ? እኛ በክርስቶስ መዳናችንን እርግጠኛ ነን ወይ? ለዚህ እርግጠኝነት ክርስቶስ እንደሞተ ላሳስባችሁ ወዳለው ጌታ እግዚአብሔር ይባርካችሁ። በመጀመሪያ የዚህ ባለራዕይ የሆኑትን ፓስተር በለጡንና ፓስተር አበራን እንኳን አደረሳችሁ ለማለት ወዳለው ከነሱ ጋር በዚህ መልካም ስራ እጃችሁን የምታስተባብሩትን በሙሉ እናንተንም እንኳን ለትንሣኤ በዓል በሰላም አደረሳችሁ ላለው ይህንን አገልግሎት በተለያየ አቅጣጫ የምትደግፉ ሸክማቸው እንዲቀላላቸው በጸሎት የምትደግፉ በገንዘብ የምትደግፉ በጸጋችሁ የምትደግፉ በቴክኒክ የምትደግፉ በማንኛውም ክፍተትና ጉድለት ጣልቃ እየገባችሁ እንደ ሆርና አሮን ይህንን ራዕይ ከግራና ከቀኝ የምትደግፉ ክርስትና ድል እንዲነሳ ወንጌል ድል እንዲነሳ ለምትደግፉ ሁሉ እግዚአብሔር ይባርካችሁ ለማለት ፈልጋለሁኝ። ሌሎችም እንደዚሁ ጠጋ እያላችሁ ይህንን አገልግሎት እንድትደግፉ አበረታታለሁኝ። የዚህ አገልግሎት ዋና ጥቅሙ ተደራሽነት ነው። ሰዎች ይህንን ወንጌል እንዲሰሙ መሆናቸው ነው። የዚህ ጸሎት በረከት ተካፋይ እንዲሆኑ
የስብከቱ በረከት ተካፋይ እንዲሆኑ፣ የዝማሬው ተካፋይ እንዲሆኑ፣ የውይይቱ በረከት ተካፋይ እንዲሆኑ፣ በዚህ መስኮት ለሚለቀቀው ማንኛውም ነገር የበረከቱ ተካፋይ እንዲሆኑ ነው የዚህ አገልግሎት ዋና አጀንዳና ዓላማ። ስለዚህ የምትገቡ ሰዎች ቢያንስ ለአንድ ለሁለት ሰው ሸር በማድረግ ተደራሽነቱን እንድታስፋፉ ስላበረታታለሁ። እግዚአብሔር አምላክ ይባርካችሁ። የዛሬው የጸሎት ርዕሳችን አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ መነሻ በማድረግ ነው የምንጸልየው። ለግንዛቤ እንዲረዳን ከቁጥር 8 ጀምሮ አነበዋለሁ። የጸሎታችን ርዕስ ክርስቶስን በልባችሁ ቀድሱት የሚል ነው። ክርስቶስን ባፋችን ሳይሆን ክርስቶስን በልባችን እንድንቀድሰው፣ ከውስጥ ከልባችን የፈለቀ እንዲሆን፣ በልባችን የጸዳ ስፍራ እንዲኖረው፣ በልባችን ያማረ ስፍራ እንዲኖረው፣ ልባችን የሱ ማደሪያ እንዲሆን፣ የጸዳ የሱ ማደሪያ፣ ያማረ የሱ ማደሪያ፣ ያልተቀላቀለ የሱ ማደሪያ እንዲሆን ክርስቶስን በልባችን በውስጡ በልባችን እንድንቀድሰው ነው ዛሬ የምንጸልየው። መጽሐፍ ቅዱሳችን በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ ጀምሮ እንደዚህ ይላል፣ በመጨረሻ ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ሩህሩሆችና ትሑታን ሁኑ፣ ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካሙን ያድርግ፣ ሰላምን ይሻ ይከተለው። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉን ነገርን በሚያደርጉ ላይ ነው። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራ ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያዩበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። የእግዚአብሔር ፍቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና ይላል። ክርስቶስን በልባችሁ ቀድሱት። እንዴት ነው ክርስቶስን በልባችን የምንቀድሰው? ከሰው የልብ መዝገብ የፈለቀው ነው በአፍ የሚወጣው። ክርስቶስን በልባችን እንድንቀድሰው፣ በአንድ ልብ እንድንሆን፣ በመካከላችን ጠብና ክርክር እንዳይኖር፣ በመካከላችን አለመግባባት እንዳይኖር፣ በመካከላችን ጥላቻ ቂም እንዳይኖር ክርስቶስ በልባችሁ ቀድሱት ይላል። ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ። የሰው መከራ የሚገዳችሁ ሁኑ። ልባችሁ ሩህሩህ ይሁን። ልባችሁ ለሌሎች ችግር ስፍራ ይኑረው። ሂድና በረደኝ የሚለውን ሂድና እሳት ሙቅ አትበለው። የራበውን ለማጉረስ፣ የጠማውን ለመጠጣት፣ የታረዘውን ለማልበስ፣ የታመመውን ለማስታመም የሚሆን ልብ ይኑራችሁ። በእንደዚህ አይነት መልካም ልብ ክርስቶስን ቀድሱት። ክርስቶስን በእንደዚህ አይነት መልካም ልብ በሚቀዳ ግብር፣ በሚቀዳ ስራ፣ በሚታይ ነገር ክርስቶስን ቀድሱት። ክርስቶስ ከምንናገረው ያልፋል፣ ከምንሰብከው ያልፋል፣ ከምንዘምረው ያልፋል፣ ከምንተነብየው ያልፋል። ክርስቶስ የግብር አምላክ ነው። ክርስቶስ
ነገርን በሥራ የገለጠ ክርስቶስ ለድሆች የሚገደው ለሕሙማን የሚገደው እኔ የዋህ በልቤም ትሑት ነኝ አለ። ትሕትና ከልቡ የሚቀዳ ፍቅር ከልቡ የሚቀዳ በጎነት ከልቡ የሚቀዳ ለሌሎች የሚራራ ለሌሎች የሚያስብ መልካም አምላክ ነውና የምናመልከው መልካም ጌታ ነውና የምንከተለው። እናንተም ልክ እንደዚሁ በልባችሁ ክርስቶስን ቀድሱት ይለናል። በልባችሁ ክርስቶስን ቀድሱት። በአንደበታችሁ አይደለም፣ በንግግራችሁ አይደለም፣ ከልባችሁ በሆነ ከልባችሁ በሚቀዳ ልብና ኩላሊትን የሚመረምረው እግዚአብሔር ሳይ ከጤናማ ልብ እግዚአብሔር ጎሽ ከሚለው ልብ እግዚአብሔር ከሚወደው ልብ እግዚአብሔር ምንጩን ስለሚያይ ታስታውሳላችሁ። አንድ ባለጠጋ ሲጸልይ እንደዚህ ሰው ስላላደረከኝ አንድ ፈሪሳይ እንደዚህ ባለጠጋ ሲጸልይ እንደዚህ ድሃ ሰው ስላላደረከኝ አመሰግናለሁ። ጸሎት ይመስላል ግን ጉንተላ ነው። ትዕቢት አለበት፣ ትምክት አለበት በውስጡ። ሊጸልይ ነው የቆመው። ከዚህኛው ልጅ ይሄኛው ጸድቆ ተመለሰ። ይጸልያል እኮ ሰውየው። የሚጸልይበት መንፈስና ልብ ግን የተቀደሰ አይደለም። በልቡ ክርስቶስን የቀደሰ አይደለም። ልቡን ምንጩን እግዚአብሔር ሲያየው የሚደሰትበት አይደለም። ትዕቢት ያለበት ነው፣ ንቀት ያለበት ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ልባችን ለክርስቶስ የተቀደሰ እንዲሆን ልባችን ለክርስቶስ የተቀደሰ እንዲሆን ልባችን ያማረ እንዲሆን ከልባችን ክርስቶስን እንድንቀድሰው ከልባችን ክርስቶስን እንድናከብረው ከልባችን ክርስቶስን እንድንወደው ከልባችን ክርስቶስን እንድንሰብከው ከልባችን ክርስቶስን እንድናሳየው የሚያደርግ አቅምና ጸጋ እንዲለቀቅልን እጸልያለሁ። ወደዚህ ወደ ቁጥር 15 ከመድረሱ በፊት ከላይ ሁላችሁ በአንድ ልብ ሁኑ። አንድ ልብን ክርስቶስን ይቀድሰዋል። አንድ ልብ የሚቀባበል ልብ፣ የሚረዳዳ ልብ፣ የሚደጋገፍ ልብ፣ የሚደማመጥ ልብ፣ የሚያያዝ ልብ ክርስቶስን ይቀድሰዋል። የጋራ ቋንቋ፣ የጋራ መናበብ ያለው ልብ፣ የማይገፋፋ ልብ፣ የማይመካ ልብ፣ የማይታበይ ልብ፣ ባልንጀራውን የማይገፋ ልብ፣ እህቱን የማይገፋ ወንድሙን የማይገፋ ልብ እሱ ክርስቶስን ይቀድሰዋል። ክርስቶስን ያስተዋውቀዋል። የክርስቶስ መልካም የመዓዛ ሽታ ነው። የክርስቶስ መልክ ነው። የክርስቶስ ስብዕና ነው። የሌላውን መከራ የራስ ማድረግ እኔ እስካልተነካው ድረስ ቤቴ እስካልተነካ ድረስ ልጆቼ እስካልተነኩ ድረስ የኔ ትዳር እስካልተነካ ድረስ የኔ ኢኮኖሚ እስካልተነካ ድረስ የማይል ልብ፣ ለሌሎች የሚቆረስ ልብ እንደ ክርስቶስ ኢየሱስ፣ ለሌሎች የሚገደው ልብ እንደ ክርስቶስ ኢየሱስ፣ ዙፋን የለቀቀበት ልብ፣ ወደ ምድር የመጣበት ልብ፣ በግርግም በበጎች በከብቶች በረት የተወለደበት ልብ፣ የተንከራተተበት ልብ፣ ማደሪያቶ የሚላስ የሚቀመሳቶ ተንከራቶ እኛን ሰው ያደረገበት ልብ፣ ተገርፎ ተደብድቦ ተተፍቶበት ተዘብቶበት መስቀል ላይ ተሰቅሎ በመቃብር ውሎ እኛን ገንዘብ ያደረገበት ልብ፣ ያ ልብ እንዲኖረን እግዚአብሔር ይፈልጋል። በኢየሱስ ክርስቶስ ስም ይህ አይነት ልብ እንዲሆንልን፣ ክርስቶስን የሚቀድስ ልብ እንዲሆንልን፣ ክርስቶስን የሚያከብር ልብ እንዲሆንልን፣ ክርስቶስን የሚያሳይ ልብ እንዲሆንልን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ክርስቶስን የሚቀድስ፣ ክርስቶስን የሚያስተዋውቅ፣ ክርስቶስን የሚያከብር፣ ለክርስቶስ መታያ የሆነ ልብ፣ ለክርስቶስ ማረፊያ የሆነ ልብ፣ የክርስቶስ መልክ ያለበት ልብ እንዲሆንልን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እንደ ወንድሞች ተዋደዱ። ክርስቶስ ዓለምን የወደደበት ልብ፣ አትሊስትኛ ዓለምን መውደድ ቢያቀተን ከቅዱሳን እህት ወንድሞቻችን ጋር የምንዋደድበት ልብ
ለሌሎች የምንቆረስበት አቅም እንኳን ቢያቀተን ለእህት ለወንድሞቻችን የምንቆረስበት ልብ። እንደ ወንድሞች ተዋደዱ፣ እንደ አብራክ ክፋይ ተዋደዱ፣ እንደ አንድ ቤተሰብ ተዋደዱ፣ እንደ ዘላለም ቤተሰብ ተዋደዱ፣ በአንድ ኪንግደም እንደሚኖር ሰው ተዋደዱ። በኢየሱስ ክርስቶስ ስም ይህ መንፈስ ይሁንልን። መለያችን መታወቂያችን መዋደድ፣ መለያችን መታወቂያችን መጣበቅ፣ መለያችን መታወቂያችን መከባበር፣ መለያችን መታወቂያችን እግዚአብሔር መተሳሰብ ታደርግልን ዘንድ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ይህ ለክርስቶስ የተቀደሰ ልብ፣ ለክርስቶስ የተቀደሰ ልብ። ሌላው ሩህሩህና ትሁት ነው ይለናል። ለክርስቶስ የተሰጠ የተለየ ልብ፣ ክርስቶስ የሚኖርበት ልብ፣ ክርስቶስ ግዛቱ ያደረገው ልብ፣ ክርስቶስ ዙፋኑን ያስቀመጠበት ልብ፣ ክርስቶስ መካከለኛ የሆነበት ልብ ሩህሩህና ትሁት ነው ይለናል። ጭካኔ ክርስቶስን ከሚያውቅ ሰው ልብ የሚቀዳ አይደለም። አመጽ ክርስቶስን ከሚያውቅ ልብ የሚቀዳ አይደለም። ክፋት ክርስቶስን ከሚያውቅ ልብ የሚቀዳ አይደለም። ርኅራኄ ማጣት፣ ጨካኝነት ክርስቶስን ከሚያውቅ ልብ የሚቀዳ አይደለም። በኢየሱስ ክርስቶስ ስም ርኅራኄ እንዲሆንልን፣ ለወንድሞቻችን ርኅራኄ፣ ለእህቶቻችን ርኅራኄ፣ ለባልንጀሮቻችን ርኅራኄ፣ ለድሆች ርኅራኄ፣ ለህሙማን ርኅራኄ፣ ለታናናሾቻችን ርኅራኄ፣ ለምናገለግለው መንጋ ርኅራኄ፣ ለሚያገለግሉን ርኅራኄ በኢየሱስ ክርስቶስ ስም እንዲሆንልን እኔ ጸልያለሁ። አገልጋይ ስንሆን እኛን የእግዚአብሔር ሰዎች ናቸው ብሎ እኛን ክርስቶስ በልባቸው ቀድሰውታል ብሎ ክርስቶስ በልባቸው ይኖራል ብሎ የሱ ደግነት አለባቸው፣ የሱ ርኅራኄ አለባቸው፣ የሱ ፍቅር አለባቸው፣ የሱ በጎነት አለባቸው፣ የሱ ምሕረት አለባቸው፣ የሱ ፍቅር አለባቸው ብሎ እግዚአብሔር በዙሪያችን ለተሰበሰበ መንጋ የምንራራ መጋቢዎች፣ የምንራራ አስተማሪዎች፣ የምንራራ ሐዋርያት፣ የምንራራ ነቢያት፣ የምንራራ ወንጌላውያን፣ የምንራራ መዘምራን፣ የምንራራ አገልጋዮች እንድንሆን በኢየሱስ ክርስቶስ ስም እንድትረዳን እንለምንሃል። ሩሮችና ትሑታን የምንራራላቸው ከእግዚአብሔር እንደተቀበልናቸው የእግዚአብሔር ያደራን ዕቃዎች እንደሆኑ የእግዚአብሔር ያደራ ገንዘቦች እንደሆኑ አምነን የምንራራ የምንቆረስላቸው እንባቸውን የምናብስ የምናስለቅሳቸው ሳይሆን እንባቸውን የምናብስላቸው እንድንሆን በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ሩሮችና ትሑታን ክርስትናና ትዕቢት አይገናኙም። ክፉ መንፈስና ኩራት ከአጋንንት ነው። ክፉ መንፈስና ኩራት ከአጋንንት ነው። እኔ የዋህ በልቤም ትሑት ነኝ ነው ያለው ክርስቶስ ኢየሱስ። ሩሮችና ትሑታን ሁኑ፣ አትታበዩ፣ አትኩሩ። ኩራት ከክርስቶስ አይደለም። ክርስቶስን በልቡ ከቀደሰ ሰው፣ በልቡ ከሾመ፣ በልቡ ካስቀመጠ፣ በልቡ መካከለኛ ቦታ ከሰጠ ሰው ትህትና እንጂ ትዕቢት አይቀዳም። የምንታበይ ከሆነ ክርስቶስን በቅጡ አላወቅነውም። ልናገለግል እንችላለን፣ ልንሰብክ እንችላለን፣ ልናስተምር እንችላለን፣ ሜጋ ቸርች ልንመራ እንችላለን፣ ልንተነብይ እንችላለን፣ ልንዘምር እንችላለን። ትህትና ከሌለ፣ ርኅራኄ ከሌለ ክርስቶስን እንደሚገባ አላወቅነው። ክርስቶስን እንደዛ አልተማራችሁትም ይላል መጽሐፍ ቅዱስ።
ክርስቶስን ጠማማ ሆኖ አልተማርነው። ክርስቶስን ትዕቢተኛ ሆኖ አልተማርነው። ክርስቶስን ነጣቂ ተኩላ ሆኖ አልተማርነው። ክርስቶስን ትዕቢተኛ ሆኖ አልተማርነው። ክርስቶስን ተማርነው። ክርስቶስን ጥላቻ ተሞልቶ አናውቀው። ይቅር ማለት የሚያቅተው ክርስቶስ፣ ቂመኛ ክርስቶስ አናውቅም። ስለዚህ እንከተላለን መማር ማወቅ መገንዘብ እንደና ለዚህ መልካም ነገር እንዲያቀና መፈለግ እንዳለብን ይሰማኛል። አትሊስት የገናነት ስሜት ሊሰማን ይገባል። ምንኛ ነው ልንል ይገባል። የመልክ እኮ ክርስቶስ በታችን እንዲቀደስ ወገኖች ያለ ራዕይ ማገልገል ይቻላል። ያለ ትህትና ማገልገል ይቻላል። ወገኖች በጭካኔ ማገልገል ይቻላል። እየነጠቁ ማገልገል ይቻላል። ክፋትን ሁሉ እያደረጉ ማገልገል ይቻላል። ግን ደሞዝ የለውም። ግን ያስጠይቃል። ግን አንድ ቀን በባለቤቱ ፊት ስለምንቀርብ ምን ነው ያስብላል። ሩጫችን ሁሉ የሚቃጠል ያደርገዋል። የሚላስ የሚቀመስ የሌለው ያደርገዋል። ተመዝኖ የሚቀል ያደርገዋል። በምድር አንዳንድ ትርፍራፊ አርሚያ ወይ ክብር ወይ ገንዘብ ወይ ዝና ሊያመጣልን ይችላል። እሱ ከሆነ ደሞዛችን ሊሳካልን ይችላል። የዘላለም ደሞዝ የምንጠብቅ ከሆነ ግን ከዚህ ከተቀደሰ ለክርስቶስ ከተቀደሰ ልብ ያልተቀዳ አገልግሎት ሁሉ ከንቱ ነው። በኢየሱስ ክርስቶስ ስም ለዋናው አስበን ለዋናው እንድንኖር በዋናው ሳቤ ማገልገል እንድንችል ጸጋ እንዲያበዛልን እኔ ጸልያለሁ። ክርስቶስን በልባችሁ ቀድሱት። ክርስቶስን በልባችሁ አታሳዝኑት። ክርስቶስን በልባችሁ አታቀልሉት። ክርስቶስን በልባችሁ አታሳንሱት። ክርስቶስን በልባችን ከፍ እንድናደርገው፣ እንድንቀድሰው፣ እንድናከብረው መጽሐፍ ቅዱስ ይነግረናል። ሌላው ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ በረከቱን ልትወዙ ለዚህ ተጠርታችኋልና ይለናል። ክፉን በክፉ ፋንታ ልቡን ለክርስቶስ የቀደሰ ሰው ክፉን በክፉ ፋንታ አይመልስም። ስድብንም በስድብ ፋንታ አይመልስም። ይልቁንም ባርክ እንጂ በረከትን ልትወርስ ተጠርተሃልና ይላል። ይሄ የክርስትና መልኩ ነው። ክፉን በክፉ ፋንታ ለመመለስ፣ ስድብን በስድብ ፋንታ ለመመለስ። እዚህ ዘመን ላይ ትንሽ የሚሰራ ትምህርት አይመስልም። ሚዲያውን በሙሉ ስናየው መሰዳደብ ኖርማል የሆነበት፣ ክፉን በክፉ መመለስ ኖርማል የሆነበት፣ እንደ ክርስቲያን ወዝና ለዛችን የጠፋበት ዘመን ላይ ያለን ይመስላል። መሰዳደብ፣ መዘላለፍ፣ መናቆር፣ ቂም መያዝ፣ ማድባት፣ በጥቅስ አስታኮ መውጋት ኖርማል የሆነበት ዘመን፣ አሕዛብ እንኳን እስከሚዘብቱብን ከኛ የቀዱ ድራማና ዶክ እስከሚያወጡብን ድረስ ተጋላጭ ሆነናል። ክፉን በክፉ ፋንታ ስድብን በስድብ ፋንታ አትመልሱ ሳይሆን ክፉን በክፉ ፋንታ ስድብን በስድብ ፋንታ መልሱ የተባለን እስከምንመስል ድረስ መልከ ጥፎች ሆነናል። እግዚአብሔር ሆይ ከዚህ ከገባንበት አዝቅት እንድታወጣን እንደ ክርስቲያን ቆም ብለን ማሰብ እንድንችል እንደገና ማስተዋል እንድንችል ክርስቶስና ትምህርቱን እንዳናሰድብ እንድናስተውል እንድንጠነቀቅ
እንድትረዳን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ለክርስትና ቀንተን እንኳን ቢሆን እግዚአብሔር የዘላለም አባት የኛ ቅናት የእግዚአብሔርን መንግስት ስለማይሰራ የኛ ልክ የእግዚአብሔርን መንግስት ስለማይሰራ የኛ ስድብ ጡብ ስለማይሆን የኛ ስድብ እግዚአብሔር ጭድ ስለማይሆን የኛ ስድብ እግዚአብሔር ሆይ አንዳችም ለቤቱ ስራ የሚያግዘው ነገር ስለሌለ እግዚአብሔር የዘላለም አባት እውነትን በፍቅር ተናገሩ ስለሚል እግዚአብሔር የዘላለም አባት እንድትረዳን እንድናስተውል ከብሽሽቅ እንድንወጣ ከስድድብ እንድንወጣ ክፉን በክፉ ፋንታ ከመመለስ እንድንወጣ ይልቁንም የሚባርክ ቃል ከአንደበታችን እንዲወጣ ከሚባርክ ልብ የሚባርክ ቃል እንዲወጣ እንድትረዳን በኢየሱስ ክርስቶስ ስም እኔ ጸልያለሁ። ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና። እግዚአብሔር ይርዳን፣ ወደ ቀደመው ይመልሰን፣ ወደ ቀደመው ይመልሰን፣ ወደ ቀደመው ጨዋነታችን፣ ወደ ቀደመው ጭምትነታችን፣ ወደ ቀደመው ፈሪሃ እግዚአብሔራችን፣ ወደ ቀደመው አንደበተ ቁጥብነታችን፣ ወደ ቀደመው ስድብ ጸያፍነታችን፣ ወደ ቀደመው እግዚአብሔር የዘላለም አባት ቀብና ከረክር ጥላቻ መጥላታችን እንድትመልሰን በኢየሱስ ክርስቶስ ስም እኔ ጸልያለሁ። ወገኖች በታላቅ ትህትና እጠይቃለሁ፣ ለክርስቶስ ቀንታችሁ ቢሆን ወንጌል እንዲሮጥ እንዲሰፋ ፈልጋችሁም ቢሆን ቅናት ይዟችሁም ቢሆን መነሻ ምክንያታችሁ ፖዚቲቭ እንኳን ቢሆን በስድድብ የእግዚአብሔር መንግስት አይሰራም። ክፉን በክፉ በመመለስ የእግዚአብሔር መንግስት አይሰራም ይለናል ጴጥሮስ። ክፉን በክፉ አትመልሱ፣ ስድብን ደግሞ በስድብ አትመልሱ፣ ይልቁንም ባርኩ። እናንተ ክርስቲያኖች፣ እናንተ ቦርን አጌን የሆናችሁ ክርስቲያኖች፣ እናንተ ዳግም የተወለዳችሁ ክርስቲያኖች፣ እናንተ ክርስቶስን ለመምሰል ቀን ከሌሊት የምትደክሙ የምትጸልዩ ቃል የምታጠኑ ክርስቲያኖች ለበረከት ተጠርታችኋልና ከዚህ እልፍ በሉ ይለናል በኢየሱስ ክርስቶስ ስም። ኖርማል መስሎን እንኳን ቢሆን ከዚህ ከገባንበት አተካራ፣ ከገባንበት ንትርክ፣ ከገባንበት ቧል፣ ከገባንበት ስላቅ፣ ከገባንበት ስድድብ፣ ከገባንበት ትችት፣ ከገባንበት እንካስላንቲያ፣ ከገባንበት እግዚአብሔር የዘላለም አባት ንትርክ እንድታወጣን ይልቁንም እንደሚለን እውነትን በፍቅር እንድንናገር አቅም ጸጋ እንዲበዛልን እለምንሃለሁ። ሕይወትን ሊወድ መልካሞችንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮልን ከመናገር ይከልክል። ምላሱን ከክፉ ከንፈሮቹንም ከተንኮልን ከመናገር ይከልክል። መልካምን ቀይ ማየት የሚፈልግ ከጊልቲ ኮንሽስ ነፃ የሆነ ከወቀሳ ከከሰሳ ነፃ የሆነ ከባዶነት ነፃ የሆነ ከሐዘን ነፃ የሆነ መልካም ቀን ማየት የሚፈልግ ከንፈሮቹንም ተንኮል ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል። ክፉ ንግግርን፣ ተንኮለኝነትን፣ የተንኮል ንግግርን መጽሐፍ ቅዱስ ይጸየፋል። ከክርስቶስ ከተቀደሰ ልብ አይቀዳም ነው የሚለን በኢየሱስ ክርስቶስ ስም። ምላሳችንን ከክፉ ከንፈሮቻችንንም ተንኮል እንድትከለክልልን መልካም ቀን ማየት ስለምንፈልግ፣ የበረከት ቀን ማየት ስለምንፈልግ፣ የድል ቀን ማየት ስለምንፈልግ፣ የቤተ ክርስቲያንን የጉብኝት ቀን ማየት ስለምንፈልግ፣ በአሕዛብ መካከል ሞገስ አግኝተን መገለጥ ስለምንፈልግ፣ እኛን አይተው የሰማይ አባታችንን እንዲጠሙት እንዲፈልጉት እንዲራቡት ስለምንፈልግ፣ እንዲያከብሩት ስለምንፈልግ ምላሳችንን ከክፉ
ከንፈሮቻችንንም ከተንኮል እንድንከለክል ጸጋ እንድታበዛልን በኢየሱስ ክርስቶስ ስም እኔ ጸልያለሁ። ከክፉ ፈቀቅ እንድንል በልቡ ክርስቶስን የቀደሰ ሰው ከክፉ ፈቀቅ በሉ ነው የሚለን። ከክፉ ፈቀቅ በሉ። ክፉ ከመናገር፣ ክፉ ከማድረግ፣ ክፉ ከመመኘት ፈቀቅ የምንልበትን ጸጋ እንድትሰጠን በኢየሱስ ክርስቶስ ስም እኔ ጸልያለሁ። በልባችን አንተን መቀደስ እንፈልጋለን። በልባችን አንተን ማክበር እንፈልጋለን። በልባችን ያንተን መኖር እንፈልጋለን። በልባችን ያንተን ፍቅር ሰፍኖ ማየት እንፈልጋለን። ያንተን መልክ በልባችን ማየት እንፈልጋለን። ያንተን ኢሜጅ በልባችን ማየት እንፈልጋለን። ያንተን ጠረን በልባችን ማየት እንፈልጋለን። ያንተን ሀልዎት በልባችን ማየት እንፈልጋለንና እግዚአብሔር የዘላለም አባት ከክፉ ፈቀቅ እንድንል፣ ከክፉ ፈቀቅ እንድንል፣ ክፉ ባለበት እንዳንገኝ፣ ክፉ ስናስብ እንዳንገኝ፣ ክፉ ስንናገር እንዳንገኝ፣ ክፉ ስናደርግ እንዳንገኝ በጌታ በኢየሱስ ክርስቶስ ስም አቅም እንድትሰጠን እግዚአብሔር ልባችንን እንድትቀድስ። ልባችን ከተቀደሰ ክፉ አስበን ክፉ አናደርግም፣ ክፉ አስበን ክፉ አንናገርም። ከተቀደሰ ልብ መልካም ነገር ስለሚቀዳ ከልባችን ክርስቶስ እንዲቀደስ፣ ክርስቶስ እንዲኖር፣ ክርስቶስ እንዲቆጣጠረው በኢየሱስ ክርስቶስ ስም ልባችንን እኔ እለምንሃለሁ። እግዚአብሔር ሆይ መልካምን ማድረግ አስተምረን። ከክፉ ፈቀቅ ይበል መልካምንም ያድርግ ይላል። ከክፉ ፈቀቅ ብለን ለመልካም ነገር የቀናን እንድንሆን፣ ለመልካም ነገር የተጋን እንድንሆን፣ ለመልካም ነገር ሁለንተናችን የተሰጠ እንዲሆን፣ ለመልካም ነገር የምንቀና እንድንሆን፣ ለመልካም ነገር ዋና ሰራተኛ እንድንሆን፣ ልባችን መልካም ነገርን እንዲያፈልቅ፣ አመጽ ባለበት እንዳንገኝ፣ ክፋት ባለበት እንዳንገኝ፣ ተንኮል ባለበት እንዳንገኝ፣ እርኩሰት ባለበት እንዳንገኝ፣ ጨለማ ባለበት እንዳንገኝ፣ ያጋንንትን ፍቃድ ሰርቭ ስናደርግ እንዳንገኝ፣ ስናገለግል እንዳንገኝ፣ ለአጋንንት ደስታ የሚሆን ነገር ከልባችን ሲፈልቅ እንዳንገኝ፣ አመጽ ከልባችን እንዳይፈልቅ፣ ክፋት ከልባችን እንዳይፈልቅ፣ ጥላቻ ከልባችን እንዳይፈልቅ፣ ቂም ከልባችን እንዳይፈልቅ፣ ሌብነት ከልባችን እንዳይፈልቅ፣ ዘረኝነት ከልባችን እንዳይፈልቅ፣ አድሎ ከልባችን እንዳይፈልቅ፣ በማንኛውም በተቀመጥንበት ቦታ፣ በማንኛውም በምንሰራ ስራ ቤት፣ በማንኛውም በምንነግድበት ቦታ፣ በትምህርት ቤት ቢሆን በማንኛውም ቦታ ክርስቶስ በልባችን እንዲቀደስ፣ ሌሎች እንዲጠሙት፣ ከክፉዎች ጋር እግዚአብሔር ህብረት እንዳናደርግ፣ ከአመፀኞች ጋር ህብረት እንዳናደርግ፣ እኔ ክርስቶስን እንደዚህ አልተማርኩትም ብለን ራሳችንን እግዚአብሔር የዘላለም አባት ከጨለማ ስራ ጋር አንተባበርም ብለን እግዚአብሔር መለየት የሚያስችል ጸጋ፣ በልዩነት የሚያኖር ጸጋ፣ በቅድስና የሚያኖር ጸጋ በኢየሱስ ክርስቶስ ስም እንድትሰጠን እኔ ጸልያለሁ። የማያምኑ ሰዎች ክርስቶስን እንዲጠሙት፣ የሚያውቁት እንዲፈልጉት፣ እኛን አይተው የሰማይ አባታችንን እንዲያከብሩት እንድትረዳን፣ ምልክቶች እንድታደርገን፣ መታያ እንድታደርገን፣ አንተን እኛ ላይ እንዲያዩት፣ ትህትናችንን አይተው፣ ፍቅራችንን አይተው፣ በጎነታችንን አይተው፣ ርኅራኄያችንን አይተው አንተን እንዲጠሙ እንድትረዳን በጌታ በኢየሱስ ክርስቶስ ስም እኔ እለምንሃለሁ። እንድትረዳን ሰላምን ይሻ ይከታተል ይላል።
የሰላም መቀጃዎች አድርገን አንተን ካወቅን በኋላ ነውጠኞች እንዳንሆን ስምህን እየጠራን ክርስቲያን ነን እያልን እግዚአብሔር የዘላለም አባት ከክፎች ጋር እንዳንተባበር፣ ሰላምን ከሚያደፈርሱ ጋር እንዳንተባበር፣ ከጨካኞች ጋር እንዳንተባበር፣ ከአመፀኞች ጋር እንዳንተባበር፣ ሰላምን እንድንሰብክ፣ ሰላምን እንድንናገር፣ ሰላምን እንድንኖረው እንድትረዳን እንደ ቅሬታ እንደ እርሾ ለዘመኑ ለምድሪቱ ብዙ ነውጥ፣ ብዙ ጨለማ፣ ብዙ ክርክር፣ ብዙ ነፍስ ግድያ፣ ብዙ ዘረኝነት፣ ብዙ መጎነታተል፣ ብዙ መዳማት ባለበት ዘመን ላይ የሰላም ዋና ሰራተኛ እንድታደርገን ሰላምን ይሻት ይከታተል እንደሚል ሰላም መጠማትና ክትትል ትፈልጋለች። ሁልጊዜ ልንጠማትና በነጣቂዎች እንዳትወሰድብን ተከታትለን ልንጠብቃት ይገባል። ክፉዎች እንዳይነጥቁን፣ አመፀኞች እንዳይነጥቁን፣ እነሱ ሰልፍ ውስጥ እነሱ ረድፍ ውስጥ እንዳያስገቡን፣ የነሱ ግብር ተባባሪዎች እንዳያደርጉን፣ ከክርስቶስ እንዳይነጥሉን፣ ስስ ብልታችንን አግኝተው ደካማ ጎናችንን አግኝተው የምንፈልገውን የምንጠማውን ሰላም ከኛ ክትትል ማነስ የተነሳ ከኛ ጥበቃ ማነስ የተነሳ በክፎች እንዳንነጠቅና እንዳንዘረፍ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። እንደ ክርስቲያን የሰላም ዘብ እንድታደርገን፣ የሰላም ሰራተኞች እንድታደርገን ዛሬ በምድራችን ላይ ላለው እጅግ የከፋ ደም መፋሰስ፣ እጅግ የከፋ መገፋፋትና መጠላላት፣ እጅግ የከፋ አለመቀባበል፣ እጅግ የከፋ የኔ የሚል ስፒሪት እግዚአብሔር የዘላለም አባት ክርስቲያን ወንድሞቻችንን ከኛ በተሻለ ሁኔታ የዚህ እድሉ ያላቸውን ወንድሞቻችንን ለዚህ ዋና ሰራተኛ እንድታደርጋቸው በኢየሱስ ክርስቶስ ስም ለዚህ ዋና ሰራተኛ እንድታደርጋቸው ክርስቶስን በልባቸው ቀድሰው ከልባቸው በሚቀዳው ሰላም እግዚአብሔር የዘላለም አባት ለምድራችን ሰላም ዋና ሰራተኛ እንዲሆኑ ጎበኛ እንዲሆኑ እግዚአብሔር የዘላለም አባት እግዚአብሔር የዘላለም አባት የግንባር ስጋ እንድታደርጋቸው ከፊት ከፊት እንዲሄዱ እግዚአብሔር የዘላለም አባት ክርስቶስ ወርዶ ክርስቶስ ተዋርዶ ሰላምን እግዚአብሔር ወደኛ እንዳመጣ ሰላም ለእናንተ ይሁን እንዳለን የሰላምን ምንጭ እንዳካፈለን ዝቅ ብለው ወርደው ከፊት ቀድመው እግዚአብሔር የዘላለም አባት ለሰላም የሚተጉ እግዚአብሔር ኃያላን እንዲነሱ በኢየሱስ ክርስቶስ ስም እጸልያለሁ። በጎን ለማድረግ የምትቀኑ ቅናት ያለባችሁ በጎ ለማድረግ እንድንቀና ወገኖቼ። አንዳንዱ ሰው እኮ ነገ እንዴት አድርጌ ልበጥብጥ ብሎ ቁጭ ብሎ ያድራል። በቃ ክፉ ለማድረግ የሚቀና መንፈስ ያለው ክፉ ካላደረገ የኖረ የማይመስለው የሰው ኑሮ ካላመሳቀለ የኖረ የማይመስለው ሰው ካላስለቀሰ የኖረ የማይመስለው ሰው ካላስለቀሰ የተሾመ የተሸለመ የማይመስለው ሰው አቢዩዝ ካላደረገ መጣ ካልተባለ እሱን ሲያይ ሰው ካልበረገገ እሱን ሲያይ ባፉ እስከሚደፋ ሰው ካልሮጠ የተሾመ የተሸለመ የማይመስለው የታወቀ የማይመስለው በርካታ ሰው አለ። በዚህ መረዳት የሚኖር እንዲህ ሲያደርግ ብቻ ደስ ብሎት የሚያድር በጎ ያደረገ ቀን በጎ የዋለ ቀን እንቅልፍ የማይወስደው በጎ ያደረገ ቀን በጎ ያደረገ ቀን ኑሮ የኖረ የማይመስለው የታወቀ የማይመስለው
የተሾመ የማይመስለው የተከበረ የማይመስለው በጌታ በኢየሱስ ክርስቶስ በጎ ለማድረግ የሚያቀና መንፈስ ቀና የሚያደርግ መንፈስ ይሁንልን። ክርስቶስን በልባችን ስንቀድሰው በጎ ለማድረግ እንቀናለን። ሰው የሚያስቅ ነገር፣ ሰውን የሚያሳርፍ ነገር፣ ሰውን የሚያዘልል ነገር፣ መታሰቢያ ያለው ነገር፣ ሰማይ የሚያጨበጨብለት ነገር፣ ለክርስቶስ ደስታ የሚሆን ነገር፣ ለእግዚአብሔር መንግስት መከበር የሚሆን ነገር ክርስቶስ በልባችን ሲቀደስ በጎ ለማድረግ እንቀናለን። ክፋት ከምንጩ ይደርቃል። አመፃ ከምንጩ ይደርቃል። ጨለማ ይገፈፋል። ልባችን መልካም ነገርን ያፈልቃል። ለትውልድ የሚበጅ፣ ለሀገር የሚበጅ፣ ለቤተ ክርስቲያን የሚበጅ መጽሐፍ ቅዱሳችን በዚሁ ክፍል ለዚሁ ዋጋ መክፈል ይሻላል ይለናል። ለዚህ ዋጋ መክፈል ይሻላል፣ ያሸልማል፣ በሰማይ ደስታን ያመጣል፣ ክርስቶስን ይቀድሳል። የጌታ ስም የተባረከ ይሁን። ይልና ዳሩ ግን ጌታ ክርስቶስን በልባችሁ ቀድሱ። ወገኖቼ በአፍ መቀደስና በልብ መቀደስ ይለያያል። በአፍ መቀደስና በልብ መቀደስ ይለያያል። ዮሐንስ ወንጌል ምዕራፍ 12 4-6 ላይ እንደዚህ ይላል። ያቺ ማርያም ያን ውድ ሽቶ የክርስቶስ እግር ላይ ፍርክስ አስታፈሰው ከነበሩት አንዱ የአስቆሮቱ ይሁዳ ነበር። የክርስቶስ ኢየሱስ በጅሮንድ ገንዘብ ሚኒስተር ከረጢቱን የሚይዘው ክርስቶስ ኢየሱስ ለክርስትና እንደ እርሾ ከተጠቀመባቸው፣ ለክርስትና እንደ መቋቋሚያ ወረት ከተጠቀመባቸው ከ12ቱ አንዱ የሚገርም ዕድል ያገኘው አንዱ እንደነ ጴጥሮስ እንደነ ዮሐንስ እንደ ሌሎቹ መልካም ነገር የማጻፍ ዕድል የነበረው፣ መልካም ታሪክ ጥሎ የማለፍ ዕድል የነበረው፣ በክርስቶስ ኢየሱስ የተጀመረው ንጋት፣ የተጀመረው ትንሣኤ፣ የተጀመረው አዲስ ምዕራፍ፣ የተጀመረው አዲስ ሕይወት ሲጀመር መልእክውን አማድ ከነበሩት አንዱ፣ ፒላር ከነበሩት አንዱ፣ እድል ካገኙት አንዱ ያለምንም ኳሊፊኬሽን ያለምንም ቅድመ መመዘኛ ማጣሪያ ይሄንን ምስክር አምጣ ሳይባሉ የትምህርት ማስረጃ ሳይባሉ ከኃጢአት ከሌብነት ከዘራፊነት ከምናምን ነፃ የሆነ ከፖሊስ ማስረጃ ሳይባሉ እኔ ድሮ የሚገርመኝ አንድ ነገር ልንገራችሁ። ሁልጊዜ ቀበሌ በሄድኩ ቁጥር ድሮ ወጣቱኜ መታወቂያ ለማሳደስ 3 ምስክር እዛው የተወለድኩበት ቀበሌ የሚያውቁ ሰውዬ ናቸው ደግሞ እንደሚጠይቁኝ የዚህ ቀበሌ ለመዋሪ ለመሆንህ 3 ምስክር አቅርብ። ልማዱ ነዋል። እያወቁኝ በቃ የትም እንዳልተንቀሳቀስኩ እያወቁኝ የዚህ ቀበሌ በሄድክ ቁጥር አንድ ነገር ለማጻፍ 3 ምስክር ደግሞ ለምዶባቸዋል። 4 ወይ 2 አያደርጉትም። 3 ምስክር እዛው እያወቁ የሚያውቁ ሰውዬ እኮ ናቸው። ጎረቤት ጧት እንደምን ዋላቸው የተባባሉ ከዛ ወንበሩ ላይ ሲቀመጡ 3 ምስክር ይሏል። በቃ ስራዬ ብለን ማወሳሰብ። እነዚህ ሰዎች ምስክር አልተጠየቁ፣ የትምህርት ደረጃ አልተጠየቁ፣ ከወንጀል ነፃ የሆነ አልተጠየቁ፣ ማንም ምንድነው አልተባሉ። የዘላለም የእግዚአብሔር አጀንዳ ውስጥ ዋና ሰራተኛ ለመሆን አዲስ ተመርቆ ለሚከፈተው አዲስ ኪዳን የፊት አውራሪ ለመሆን ደጃዝማች ለመሆን ባለሟል ለመሆን
ከክርስቶስ ጋር አብሮ ለመሆን እድል ካገኙት ከ12ቱ አንዱ ነው እና እንደዚህ ይላል። ነገር ግን ከደቀ መዛሙርቱ አንዱ በዚህ ዮሐንስ ወንጌል ምዕራፍ 12 ከ4 እስከ 6 ላይ ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ አስቆሮቱ ይሁዳ ይህ ሽቱ ለ300 ዲናር ተሽጦ ዋጋውን ሁሉ ያውቀዋል፣ ለድሆች ያልተሰጠ ስለምን ነው አለ። ይህንም የተናገረ ይላል ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም፣ ከረጢቱም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው። አንዳንድ ጊዜ ወገኖቼ ጌታ ዝም ስላለን ጌታ ስለተወን አያውቅም ማለት አይደለም። አፈቀላጤ ስለሆንን አያውቅም ማለት አይደለም። ስብከት ስላሳመርን አያውቅም ማለት አይደለም። ዜመኛ ዘማሪ ስለሆንን ነቢይ ስለሆንን የምናስደንቅ አስተማሪ ስለሆንን አያውቅም ማለት አይደለም። በልባችን ክርስቶስ መቀደሱን አለመቀደሱን ጠንቅቆ ያውቃል። ይህን ሲባል እንኳን ይሁዳ የመስተካከል ፍላጎት እንኳን አልነበረው። ይህ ሰው ነው እንደቀና ሉቃስ 22 45 እስከ 48 ላይ እንደዚህ ከጸሎትም ተነስቶ ኢየሱስ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ገናም ሲናገር እነሆ ሰዎች መጡ፣ ግር ብለው መጡ። የሚይዙት፣ የሚገርፉት፣ የሚደበድቡ፣ የሚተፉበት፣ ልብሱን የሚቀዱት፣ የሚዘብቱበት፣ እርቃኑን የሚያደርጉት፣ መስቀል ላይ የሚሰቅሉት፣ ጎኑን የሚወጉት፣ በሰፈነግ ሆምጣጤ የሚግቱት ሰዎች መጡ። ለወህኒ የሚያበቁት ሰዎች መጡ። ከ12ቱም አንዱ ይሁዳ የሚባለው ከ12ቱ አንዱ ይሁዳ የሚባለው ይቀድማቸው ነበር። ከፊት ያለው እሱ ነበር። ያ ሽቶ ተሰብሮ ለድሆች ሲል የነበረው ያ ንግግር አዋቂው ያ አፈጮሌ ልበቅቤ፣ የኛ ሀገር ሰው እንደዚህ ይላል፣ አፈቅቤ ልበጩቤ ይላል። ያ በልቡ ክፋት፣ በልቡ ተንኮል፣ በልቡ ሌብነት፣ ገንዘብ ወዳድነት የተሞላው የተያዘው ያ ልምምዱ አድጎ ያ ተው የሚለው ክርስቶስን በልቡ መቀደስ አቅቶት ተው ማለት አቅቶት ጌታውን እስከ መሸጥ ድረስ ያደረሰው መንፈስ ነበር። ከ12ቱም አንዱ ይሁዳ የሚባለው ይቀድማቸው ነበር። ሊስመውም ወደ ኢየሱስ ቀረበ። ኢየሱስ ግን ይሁዳ ሆይ በመሳም የሰውን ልጅ አሳልፈ ትሰጣለህን አለው። የሰሙን የፋሲካ ትዕይንት ማለት ምናልባት ዝም ብሎ የሳመው አይመስለኝም። ጌታዬ ወዳጄ እንደምን ዋልክ እንደምን ከረምክ ምናምን ብሎ አቅፎ በሱ ቤት አሁን በዘዴ አቅፎ እንግዲህ እንዳይነቃ ማቅፈው እሱ ነው ማለት ነው። ያው ቢል ድፍረት አጥቶ አስይዣለሁ ለማለት ሂጄ ሳቅፈው እሱ ነው እንድትለዩት ብሎ ማለት ነው። እግዚአብሔር ልብን ያውቃል። ገና ተቀምጠው የመጨረሻ ጌታ እራት ላይ ተናግሯል። አሳልፎ እንዲሰጠው ከናንተ አንዱ አሳልፎ ይሰጠኛል ብሎ ተናግሯል። ወገኖቼ እግዚአብሔር አያውቅም ማለት አይደለም። ንግግራችን እግዚአብሔርን ያታልለዋል፣ እግዚአብሔርን ይሸነግለዋል ብለን እንዳናስብ። እግዚአብሔር ከልብ በሚቀዳ ነገር ያምናል። በመልካም ግብር በመልካም ኑሮ ነው የሚያምነው። በኢየሱስ ክርስቶስ ስም ዳዊት እንደዚህ አለ በመዝሙር 19:14 ላይ አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሐሳብ በፊትህ ያማረ ነው። አፋችን ብቻ አይሁን፣ ንግግራችን ብቻ አይሁን፣ የስብከታችን ማማር ብቻ አይሁን፣ የጸሎታችን ማማር ብቻ አይሁን፣ የዝማሪያችን ማማር ብቻ አይሁን። እግዚአብሔር ልባችንም በፊትህ ያማረ ይሁንልን፣ የተቀደሰ ይሁንልን፣ የመልካም ነገር መፍለቂያ ይሁንልን፣ የአንተ መታያ ይሁንልን፣ የአንተ መከበሪያ ይሁንልን፣ የአንተ መልክ ይሁንልን፣ ከአንተ የሚቀዳ ነገር ይሁንልን።
የምንናገረው የምንዘምረው የውጭ ነገራችን ከልባችን የተቀዳ ይሁንልን። አንደበታችን ሌላ ግብራችን ሌላ አይሁንብን። አንደበታችን ሌላ ኑሯችን ሌላ አይሁንብን። ምንጩ መራር እግዚአብሔር የዘላለም አባት፣ ምንጩ ክፋት የተሞላ፣ ምንጩ ተንኮል የተሞላ፣ ምንጩ አመጽ የተሞላ፣ ምንጩ ወንጀል የተሞላ፣ ምንጩ ርህራሄ የጎደለው፣ ምንጩ ፍቅር የጎደለው፣ ምንጩ ይቅርታ የጎደለው ሆኖ እግዚአብሔር የዘላለም አባት እጃችንን አንስተን የምንዘምር፣ እጃችንን እያወራጨን የምንሰብክ፣ ድምፃችንን እየቃየርን የምንጸልይ የምንተነብይ የአደባባይ ሰዎች አታድርገን። በአንተ ፊት ያማረ ልብ ይሁንልን። አንተ የምትደነቅበት ልብ ይሁንልን። የጌታ ስም የተባረከ ይሁን። በእናንተ ስላለ ተስፋ ምክንያት ስለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይልና በጥቅስ በመጽሐፍ ቅዱስ ዕውቀት በብዙ ነገር የተዘጋጃችሁ ሁኑ፣ በጸሎት የተዘጋጃችሁ ሁኑ ይለንና ነገር ግን በየዋህነትና በፍርሃት ይሁን። የምታውቁት ደፋር አያደርጋችሁ፣ እንዳሻችሁ የምትናገሩ አያደርጋችሁ፣ ዕውቀታችሁ አያስታብያችሁ፣ ዕውቀታችሁ መረን አያደርጋችሁ። ነገር ግን ይልና በየዋህነትና በፍርሃት ይሁን። በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህና በፍርሃት ይሁን ይላል። ቁጥር 15 ላይ ነው። ክርስቶስን በልባችሁ ቀድሱትና ቁጥር 16 ላይ በየዋህነትና በፍርሃት ይሁን ይላል። ትንሽ በመረዳት የተሻለን ስለሆነ፣ ትንሽ በእውቀት የተሻለን ስለሆነ፣ ትንሽ ክርስቶስን አውቀናል ብለን ስላሰብን ያሻችን እንድንናገር እንደፈለግን እንድንናገር ላይሰንስ የለንም። በፍርሃትና በትህትና እንድንናገር መጽሐፍ ቅዱሳችን ይመክረናል። በየዋህነት እንዲሆን ይነግረናል። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች፣ በክርስቶስ ያለው ምኑ ኑሯችሁን? መልካሙን ኑሯችሁን፣ በጽድቅ ያለው ኑሯችሁን፣ በእግዚአብሔርን በመፍራት የሆነው ኑሯችሁን፣ በቅድስና የሆነው ኑሯችሁን የሚሳደቡ ሰዎች ክፉም እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። ለምን ተሰደብን ብላችሁ አተካራ ውስጥ አትግቡ። መልካሙን ኑሯችሁን ለሚሳደቡ ሰዎች በጎ ሕሊና ይኑራችሁ። ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ። በስድብ ፋንታ ስድብ አትመልሱ። ጴጥሮስ እንደዚህ ይላል፣ ክፉን አድርጋችሁ መከራን ስትቀበሉ ብትታገሱ ምን ምስጋና አለ ይላል። ሌባ ተይዞ ቢደበደብ፣ ተሳድቦ መልሶ ቢሰደብ፣ ዝቶ ቦክስ ቢቀምስ እና ብትታገስ፣ ከዛ በኋላ ዱላው እንዳይበረታብህ፣ ስድቡ እንዳይበረታብህ ክፉ አድርገህ ስትሰደብ ብትታገስ ምን ምስጋና አለው? ምን ያስደንቃል? ይሄማ ማንኛውም ሰው ያደርገዋል። ለጤናው አስቦ፣ የከፋ አደጋ እንዳይደርስበት አስቦ፣ ክብሩ እንዳይዋረድ አስቦ፣ በቃ የሰለጠነ ሰው ማንም የሰለጠነ ሰው ያደርገዋል። ከአደጋ ራሱን ለመከላከል ያደርገዋል። እኛ ክፉ አድርገን መልካም አድርገን መከራ ስንቀበል ብንታገስ እግዚአብሔር በእኛ ህይወት ይከብራል። መልካም አድርገን የዛ ሪዋርድ ክፉ ቢሆን ስንታገስ ብንታይ፣ ስንባርክ ብንታይ፣ ስንቀደስ ብንታይ ነው እግዚአብሔርን የሚያስመሰግነው ይልናል። እግዚአብሔር ክርስቶስ በልባችን እንዲቀደስ እግዚአብሔር ይርዳል።
በክፉ ፋንታ ክፉ እንዳንመለስ ከክርስቶስ የተቀዳ ህይወት እንዲኖረን ከክርስቶስ የተቀዳ ንግግር እንዲኖረን የልባችን ሐሳብና የአፋችን ቃል በእግዚአብሔር ፊት ሁለቱም ያማረ እንዲሆንልን አንዱ ከሌላው የተፋታ እንዳይሆን እግዚአብሔር እንዲረዳን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በመጨረሻም ወዳጆቼ ኢየሱስ ተነስቷል። ጌታን ላገኛችሁ ሰዎች ጌታን እንደግል አዳኛችሁ አድርጋችሁ ላልተቀበላችሁ ሰዎች ዛሬ መልእክት አለኝ። መጽሐፍ ቅዱሳችን ለተቀበሉት ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል የመጽሐፍ ቅዱስ። ተቀበሉ ስንል ከዚህ ተነስተን ነው። ዛሬ በተለያየ ስራት ያላችሁ ክርስቶስ ዓለምን ነፃ አውጥቶ እናንተ ግን በተለያየ ስራት ውስጥ ያላችሁ ከኑሮ ፍርሃት የተነሳ በጠንቋይ በሟርት በመተት በተለያየ ባዕድ አምልኮ እስራት ውስጥ ያላችሁ ዛሬ እኔ ለእናንተ የምስራች አለኝ። ዛሬ ክርስቶስን ብትቀበሉ ማንም በእናንተ ላይ አይሰለጥንም። በነፃነት እንድንኖር ክርስቶስ ነፃ አወጣን ተብሎ ተጽፏል። ነፃ አውጪውን ጌታ ጋብዛችኋለሁ። ክርስቶስ ከአጋንንት ስራት ነፃ ያወጣል። ክርስቶስ ከጨለማ ነፃ ያወጣል። ክርስቶስ ከዘላለም ፍርድ ነፃ ያወጣል። ክርስቶስ የመንግስት ሰማያት ወራሽ እንድንሆን ስለኛ በትንሳኤ በመስቀል ላይ ተነስቶ መቃብርን ፈንቅሎ ድል አድርጎ ተነስቶ በክብር አድርጓል። አንድ ቀን ይመጣል። አንድ ቀን በክብር ይመጣል። አገር መንግስት ጌታ አዘጋጅቶልናል። ለዚያውም በፍቅሩ ልጅ መንግስት በእርሱ የምትተዳደር በጉራሱ ብርሃኗ የሆነባት ዋይታና ጥርስ መፋጨት የሌለባት ደስታና ፍስሐ የሞላባት መንግስት አዘጋጅቶልናል። ዛሬ ምንም ሳትከፍሉ በተከፈለው ዋጋ በዚህ በፋሲካ ሰሞን በተከፈለው ዋጋ መስቀል ላይ በተከፈለው ዋጋ በነፃ መግባት ሆኖላችኋልና ጌታን እንድትቀበሉ አበረታታለሁ። የጤና ችግር ያለባችሁ እግዚአብሔር እንዲፈውሳችሁ ጸልያለሁ። በተለያየ መንገድ ችግር ጥያቄ ያለባችሁ ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ነፃ እንዲያወጣችሁ ጸልያለሁ። የኢኮኖሚ ጨለማ፣ በጤና ምክንያት ጨለማ፣ በልጆች ምክንያት ጨለማ፣ በትዳር ምክንያት ጨለማ፣ ጭንቀት፣ ሐዘን፣ መከራ የወደቀባችሁ በስደት ምክንያት ጨለማ፣ በጦርነት ምክንያት ጨለማ፣ በረሃብ ምክንያት ጨለማ፣ በማንኛውም ምክንያት በሰው ሰራሽና ተፈጥሮ አደጋ ምክንያት ጨለማ የወደቀባችሁ በተለያየ አገር የምትኖሩ እህት ወንድሞች በጌታ በኢየሱስ ክርስቶስ ስም የእግዚአብሔር እጅ በእናንተ ላይ ይሁን። የከበዳችሁ ነገር ይንከባለን። የጨለመባችሁ ነገር ይንጋ። የታሰራችሁበት ነገር ይቆረጥ። የከበዳችሁ ቀንበር ይሰበር። ነፃ የሚያወጣ የጌታ መንፈስ በእናንተ ላይ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ጸሎታችንን ጨርሰናል። የጌታ ስም የተባረከ ይሁን። ዛሬ የነበረንን ጸሎት እዚህ ላይ ጨርሰናል። እግዚአብሔር በነገር ሁሉ ይባረክ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። አሜን።